እንዲሁ ትሪኒቲ የሚል ነገር ስላሴ የሚል ነገር ከመጽሐፍ ቅዱስ ቃል በቃል ያቺ ስላሴ 3 ፊደል ያላትን እንትን አልጠየቅኩም ሳይሆን ቃሉ ያወከለውን ሀሳብ ነበር የጠየቁት። ቃሉ ያወከለው ሀሳብ ያው ሲጠቃላል ትሪ ፐርሰናል ጋር ነው። አምላክ በስም በግብር በአካል ምናምን 3 ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ነው እና ባጭሩ ግን ትሪ ፐርሰናል መሆኑን የሚያሳይ ነገር አለ ወይ ነው እንጂ ስላሴ የሚል ነገር መጽሐፍ ቅዱስ ላይ ቢጻፍ ባይጻፍም ማተር የሚያደርግ አይደለም። ግን አሴ ሆል ሃይ ቴዎሎጂ የሆነውን በክርስትና ዓለም በሶስቱ የሚታመነው በትላልቅ ዶሚኔሽኖች የሚታመነው ስላሴ አትሊስት ግን የሚደግፈው የሆነ አንድ ጥቅስ መገኘት ነበረበት አይደለ? አንተ ያልከው ምንድነው ትሪ ፐርሰናል ሳይሆን መልቲ ፐርሰናል እንደሆነ ልናገኝ እንችላለን ነው። እነዛ ጥቅሶች ላይ ልናወራ እንችላለን። ባይዘው ላይ የሚጠቀሱትን ግን አትሊስት ስላሴን ይሄ ቴዎሎጂውን የሚገልጽ የሆነ ግልጽ የሆነ ማያከራክር የሆነ ጥቅስ ለምንድን ነው ያሌለው ነው ችግሩ። አሁንም እያልኩ ያለሁት እንደዚህ አይነት ፕሪሰፖዚሽን ይዘህ ስለመጣ ነው። ኦልሬዲ ስለገባኝ ነው ራሱን እንትን ያልኩህ። ይህን ኢቨን ኮንሰፕቱ ዳይሬክት ኤግዛክት ወርድ ፋላሲ ማለት እኮ ትሪኒቲን የምትለዋን ቃል ማለታችን አይደለም። እናንተ ኤግዛክት ወርድ ፋላሲ ትሰራላችሁ ስንል ዳይሬክትሊ ስላሴ የምትለዋን ትፈልጋላችሁ እያለን አይደለም። ዳይሬክትሊ ኮንሰፕቱ እንዲህ ተብሎ መጻፍ አለበት የሚል ዲክቴት ለማድረግ ትሞክራላችሁ ነው። እንደዚህ አይነት ዲክቴት ማንን ለምን እንዳለበት ልንገርህ። ለእሱ መጽሐፍ አለበት። እኔ ኤግዛክት ወርድ ቃሏን የጠየቀም ሰው የለም። ባይዘ እንደውም ተጨምሯል የሆነ ሰዓት ላይ የሆነ አንዳንድ ቅጂዎችን ብትመለከት እሱ ራሱ ተጨምሮበታል እና ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ግን ዋናው ሀሳቡ እሱ ሳይሆን አትሊስት ምን መሰለህ ለምን እንዳለበት ልንገርህ። ስላሴ ሰው በማመኑ የሚድንበት ነው፣ በመካዱ ደግሞ የሚቀጣበት ትምህርት ነው። ለዛ ነው ዩኒታሪያን የሚባሉ ክርስቲያኖች አሉ በመካከላችን 1% ብሎ የሚያምነው እነሱ ቀጥታ ወደ ገሃነም ሊሄዱ ነው ባይዘ ያለ ሰው በማመኑ የሚድንበት እና በመካዱ የሚቀጣበት የሆነ ትልቅ የሆነ የድነት ትምህርት ሆኖ ሳለ አትሊስት አንድ የሚገልጸው ጥቅስ መጥፋቱ በጣም ትልቅ ነገር ነው። ኦኬ አትሊስት አንድ ጥቅስ ያስፈልግ ነበረ። ስለዚህ በዚህ ደረጃ የድነት ጉዳይ ሆኖ ጥቅስ ለምን ታጣ ነው እና እሱ ላይ እስኪ አንዳንድ ነገር እስቲል አሁንም ልክ ነው ልክ አይደለም እየተናገርክ ያለው። እኛ ስላሴ የሚገልጽ የመጽሐፍ ቅዱስ ጥቅስ አይደለም አይደለም እያለን ያለ ነው። ስላሴ በአዲስ ኪዳንም አንዴ ልጨርስና ስላሴ በአዲስ ኪዳንም በብሉይ ኪዳንም በደንብ ተቀምጦ ያለ ትምህርት ነው። አዲስ ኪዳን በብሉይ ኪዳንም ብቻ ሳይሆን ኢቨን በአይሁድ ትራዲሽን ጭምር አለ የስላሴ አስተምህሮ። እሱም ያው ፈርዘር ግን አንዴ ላሳው ዲፋይን የሚያደርገው እስቲ ዋና የሚባለው እና ኮንክሪት የሆነው ጥቅስ የሚባለው የምርም ትሪ ፐርሰናል ጋድ መሆኑን የሚያሳየው ልብ በል ትሪ ፐርሰናል ጋድ መሆኑን ሊነግረን የሚችል ሊያሳየን የሚችል አንድ ዲቫይን የሆነ አካል ከዛ በኋላ ፉሊ ሼር 3 አካላትን ፉሊ ሼር ያደርጋል። በዚህ ደረጃ ሊያሳይ የሚችል ጥቅስ አለ መጽሐፍ ቅዱስ ላይ። ኦኬ ግን አንዴ ያነሳቸውን ፖይንቶች አድሬስ ላድርግ። አንዴ ጣልቃ እየገባብኝ ስለነበር ማለት ነው። ምንድነው ለምሳሌ ሌሎች ሴክቶች አሉ። ለምሳሌ አምላክ 1% ብቻ ነው አንድ አካል ብቻ ያለው ነው ብሎ ነው የሚያምኑት። አሁን እነሱ ባለማመናቸው ሊጠፉ ነው። ይሄ ሁሉ ችግር የመጣው መጽሐፍ ቅዱስ ኤክስፕሊሲትሊ ባለማስቀመጡ ነው የሚል አይነት አርጊመንት አንስተን አንደኛ ነገር ይሄኛው አካሄድ ስቲል በእናንተም ዞሮ ይሰራል። በእናንተም ዙሪያን ብንመጣ ሺህ እንኳን አንዴ ልጨርስ እና ሺህ ሙስሊሞች እንደዚህ ምናምን እያሉ አንድ ጊዜ ጨርስ ፕሊስ። ኤክስፕሊሲትሊ ቁርአን ስለማያስቀምጠው ሀዲሳችሁ ኤክስፕሊሲትሊ ስለማያስቀምጥ ነው። ለምሳሌ አህባሽና ዋሃብይ የሚባሉት በአምላክ አትሪቢዩት ዛትና ሲፋቱ ላይ በዛቱ ሁሉም ቦታ ይገኛል አይገኝም የሚለው ላይ ይለያያሉ የሚሉት ቁርአን ኤክስፕሊሲትሊ ስለማያስቀምጥ ነው። የአምላክን መገኛ የአምላክን አትሪቢዩቶቹን እና ኤሰንሱን በትክክል ስለማያስቀምጥ ነው የሚል አይነት አርጊመንት ማንሳት እችላለሁ። እኔ ግን እንደዛ አይነት አርጊመንት አይሰራም። በቃ ሲምፕሊ ምንድነው መጽሐፉ የሚያስተምረው? ስክሪፕቸሩ ምንድነው የሚያስተምረው? ያንን መጽሐፍ የተቀበሉት ማህበረሰቦች የነበራቸው ትራዲሽን ውስጥ ያንን ነገር ሲረዱት እንዴት ነው የሚለውን ተመልክተን ነው እንጂ እንትን የምንለው የሆኑ ጫፍ በወጡ ኤክስኮሚኒኬት የተደረጉ ሴክቶች ወር በእኛ ሄሬቲክ ብለን በምናነሳቸው ሴክቶች አይደለም አንስተ መጽሐፍ ቅዱስን ጀጅ የምታደርገው። ይሄ በጣም ኮምፕሊትሊ ሮንግ የሆነ ነገር ነው። እኛ ጋር ሳይሆን የሚነሳው እናንተም ጋር መልሶ የሚነሳት ነገር ስለሆነ ማለት ነው። አንድ አይደለም በቅዱስ አንድ አይደለም ስል አንድ እንዴት እንዳልሆነ ላሳይ። ቆይ አሁን አንተ እኔ አሁን ዩኒታሪያን የመጽሐፍ ቅዱስ ዩኒታሪያኖች አሉ እና በግልጽ በቃ በስላሴ የማያምኑ ግን አሁን የሰዎች እይታ መለያየት መጽሐፍን ተጠያቂ ያደርገዋል በሚለው ሴንስ አይደለም። መጽሐፉ አለማስቀመጡ ነው። ለምሳሌ መጽሐፍን የተቀበሉ አካላት አሉ አይደለ?
መጽሐፍን በቀጥታ የተቀበሉ አካላት አሉ፣ ኢርሊ የነበሩ አካላት እና እንዲህ ያለ ትምህርት አልነበራቸውም ከመሰረቱ አይታል። ለምሳሌ አሁን የጁዳይዝም ማህበረሰብን ልትወስድ ትችላለህ። አምላክ 3 ፐርሰናል ጋር ነው ብለው ያምኑ። ምናልባት ቱ ፓወር ኢን ሄቨን ምናምን እያልክ ልጠቅስ ትችላለህ። ነገር ግን በግልጽ ከነቢያት መካከል እንዲህ ያለ ትምህርትን ያስተማረ ሰው የለም። አምላክ አንድ ሆኖ 3 አካላት ይኖሩታል፣ ከዛ ያንን ፉሊ ሼር ያደርጋል። እንዲህ ያለ ነገር ሲጀመር በታሪክም አልነበረም። ታውቃለህ አንተም ፉሊ ዲቫይን የሆነ ኮኢኳል የሆነ ኮኢተርናል የሆነ አካላት እንደዚህ ነበሩ ተብሎ ማንም አስተምሮ አያውቅም። አይታወጥ ነገር ነበር ያለው። ዘዳግም 6:4 ላይ ተቀመጠው በቃ በግልጽ የአምላክን አንድነት ነበረ አጠቃላይ ሲሰበክ የነበረው እንጂ ኤግዛክት ፉል ዲቫይን በሚለው ሴንስ ማንም ሲሰብክም አልመጣም። ስለዚህ ከዚህኛው ጋር አንድ ሊሆን አይችልም። ሰዎች ሄረሲዎች ለምን ይነሳሉ አይደለም። ነገር ግን መጽሐፉ አትሊስት የሆነ ኮንክሪት ነገር ሊያስቀምጥ ይገባ ነበር። ይሄ ትልቅ ቴዎሎጂ መሆኑ ላይ ነው ትልቁ ነገር። አሁን የተለያዩ ሄረሲዎች እኮ ሊነሱ ይችላሉ፣ ጥቃቅን ነገራት ማይነር ነገራቶችን ሊያመጡ ይችላሉ። እንደዛ አይደለም። አትሊስት ግን የአምላክ አንድነትን በተመለከተ አምላክን በተመለከተ እንዴት በዚህ ደረጃ ሰዎች ሊለያዩ ይችላሉ? እና ይሄ በግልጽ አለመቀመጡን አያሳይም ወይ? ቅድም የጠየቁ አንድ ጥያቄ ነበረ። እሱ ምንድነው አትሊስት አምላክ 3 ፐርሰናል ሆኖ ፉሊ ዲቫይን ፉሊ ሼር የሚያደርግ የመጽሐፍ ቅዱስ የትኛውን ምንድነው የያዛችሁት? ወይ ደግሞ ከምን ጥቅስ ተነሳችሁ ነው እንዲህ ያለ ቴዎሎጂ እንድትመሰረቱ ያደረጋችሁ የሚል እንግዲህ ጥያቄ ጠይቄ ነበር። እና እስቲ ትልቁ እናንተ ለስላሴ ራይዝ የምታደርጉት የምርም ዛሬ ላይ ያለውን ስላሴ መሬት ላይ ያለውን ስላሴ ሊገልጽ የሚችል የመጽሐፍ ቅዱስ ጥቅስ የትኛው ነው የሚል ነው። ግን ልብ በል ፉሊ ዲቫይን ኮኤተርናል ኮኢኳል በሚል ሴንስ ነው። እና እስቲ ካለ ብታሳዩ በጣም ደስ ይለኛል። ያ ችግር የለውም። ምን አነሳለን ወደ ስክሪፕቸር ቤዝድ አርጊመንት እንመጣለን። ችግር የለውም። ግን እስቲል አሁንም ያነሳውን ፖይንት አድሬስ ማድረግ መቻል አለብኝ። መልሳ ሌላ ፖይንት እያነሳ ስለሆነ ማለት ነው። ምንድነው ምን ብለኛል? ትናንሽ ጥቃቅን ነገሮች ቢሆኑ ምናምን እሺ ኦኬ። ግን ይሄ ሃይ ቴዎሎጂ ነው፣ ከፍተኛ ደረጃ ላይ ስነ መለኮት አስተምረው ነው ስላሴ አስተምረው እንደዚህ አይነት ነገር ላይ መከፋፈል የፈጠረው አሁንም እንደዚህ አይነት ለምሳሌ ጆባ ቢዝነስ ብለህ ልታነሳ ትችላለህ። ኦር ሳቢሊያኒዝም ተከታዮችን ልታነሳ ትችላለህ። ሌሎችም ዩኒታሪያኖችን ልታነሳ ትችላለህ። እንደዚህ አይነት መከፋፈል የመጣው በክርስትና ውስጥ መጽሐፍ ቅዱሱ ኤክስፕሊሲትሊ ስለማያስቀምጥ ነው ብለህ ተጠያቂነቱን አሁንም አዙረህ ወደ መጽሐፍ ቅዱስ ነው እያነሳ ያለው። የሄሬቲኮች መነሳት መጽሐፍ ቅዱሱ በትክክል ባለማስቀመጡ ነው የሚል አርጊመንት ነው አሁንም እያመጣ ያለው። እኔም እያልኩ ያለው ይሄን ነው። ለምሳሌ ብዬ የሰጠው እኔ በእስልምና አስተምህሮ ራሱ ትንሽ ነገር አይደለም። ኢቭን ኢኳል ሌቭል ላይ ያለ ነገር ነው። የአምላክ ምንነት ላይ ነው አይደል እያወራን ያለ ነው። የአምላክ ምንነት ላይ ስናነሳ አምላክ ኤሰንስ አለው፣ አትሪቢዩት አለው፣ ወይም ዛትና ሲፋት የምትሉት በእናንተ ማለት ነው። ኢቭን ይሄኛው ላይ ራሱ እናንተ አልተስማማችሁም። እስልምና ላይም ስንመጣ ዛትና ሲፋት የሚለው ላይ የአምላክ ዛት አምላክ በዛቱ ሁሉም ቦታ ይገኛል አይገኝም የሚለው ላይ ራሱ አህባሽ ነው ዋብያ ተባብላችሁ ሴክቶች አሉ የተከፋፈሉ አለ አይደል። እንደዚህ አይነት ክፍፍሎች የመጣው ልክ እናንተ ጋር መመጣና ምን እላለሁ እንደዚህ አይነት ክፍፍሎች የመጣው እንደዚህ አይነት ሄሬቲካል ቪዎች የመጡት እናንተ ሌሎቹን ሄሬቲክ ልትሉ ትችላላችሁ፣ እነሱም እናንተን ሄሬቲክ ሊሉ ይችላሉ። እንደዚህ አይነት መናፍቅ መባባል የመጣው መጀመሪያውን ቁርአኑ እንደዚህ አይነት የአምላክ ምንነት የአምላክ ሁሉም ቦታ መገኘት የአምላክ ሁሉም ቦታ መገኘት እኮ ኢሴንሻል ነገር ነው እንትን አይደል ለአንድ አስተምህሮ ላይ አምላክ ምንድነው? አምላክ ሁሉም ቦታ ይገኛል፣ አምላክ በዛቱን ሁሉም ቦታ የሚገኘው፣ አምላክ በሲፋቱን ሁሉም ቦታ የሚገኘው የሚለው ነገር ራሱ ኮር ሀሳብ ነው። ይሄንን ኮር ሀሳብ ራሱ ቁርአኑ በትክክል ስላላስቀመጠ ነው እንደዚህ አይነት መከፋፈል የመጣው የሚለውን አርጊመንት እኔ ማምጣት እችላለሁ። አይታል ተጠያቂነቱ እኛ ጋር ብቻ አይደለም እናንተም ጋር ነው የሚሰራው። ስለዚህ ይሄን ነገር ከዚህ ተነስተን ምን እንመለከታለን? ይሄ ነገር ተጠያቂነቱ የሚዞሩ ወደ መጽሐፉ ሳይሆን ያንን መጽሐፍ የተረዱት ሰዎች የሰሩት ስህተት አለ ማለት ነው። ስለዚህ ምን ላይ ነው ስህተት የሰሩት የሚለው ጥያቄ ላይ ስንመጣ ያንን ስህተት የሰሩት መጽሐፉን ነጥለው መጽሐፉ ከመጣላቸው ማህበረሰቦች ነጥለው የመረዳት ችግር ስላለባቸው ወይዘሪቲዝ ጆባ ቢዝነስ ወይዘሪቲዝ ሰባሉሳውያን ወር ሌሎቹም ቢሆኑ ማለት ነው መጽሐፍ ቅዱሱ ከመጣላቸው ማህበረሰቦች መጽሐፍ ቅዱስን ከተቀበሉት አካላት ነጥለው የመመልከት ችግር ስላለባቸው ነው። ወደ ክርስትና ስንመጣ መጽሐፍ ቅዱስን ከቤተ ክርስቲያን ነጥለህ የምትረዳው ከሆነ መጽሐፍ ቅዱስን የፈለገውን ነገር እንዲል ማድረግ ትችላለህ። የፈለገው ቁርአንን ማስችን የፈለጉት እንዲል ማድረግ ትችላለህ። ጥቅስ መጥቀስ አይደለም ዛስ ነው ፖይንት። ጥቅስ እያነሳህ ምናምን ማስቀመጥ መቻል አይደለም። ጥቅስ እያነሳህ እያስቀመጥ እየሰካህ ምናምን እንደፈለግህ በተርጎም ትችላለህ። አንዱን ጥቅስ ነው ያንሰች እንደፈለግህ ልትረዳው ይችላል። አንዱን ጥቅስ አንተ እንደፈለግህ ልትረዳው ይችላል። በቁርአንም በመጽሐፍ ቅዱስ ክርስትና ላይ ያለ ችግር ብቻ አታስመስለው። ግን ችግሩ ያንን መጽሐፍ አንስተህ ስትፈታ ማን ነው እንደዚህ ይፈታል? እንደዚህ ብሎ ይፈታል? ይህን መጽሐፍ የተቀበሉት ማህበረሰቦች እንደዚህ ብሎ ፈተዋል? አይሁድ ሊሆን ይችላል ብሎ ይችላል። በአዲስ ኪዳን ስትመጣ ደግሞ ቤተክርስቲያን ልትሆን ትችላለች። ቤተክርስቲያን እንደዚህ ብላ ፈታለች የሚል ጥያቄ ይመጣል።
ስለዚህ ከቤተ ክርስቲያን ነጥለው የሚመለከቱ አካላት ላመጡት የመንፈቅና አስተምህሮ መጽሐፍ ቅዱስ ተጠያቂ የሚሆንበት ምክንያት የለም። ይህ ቶታሊ ሮንግ የሆነ ቪው ነው። በጣም ጭራሽ ቅዱስ ረጅም ሰዓት አውርተ፣ ነገር ግን እኔ እነዚህን ፖይንቶች አላነሳውም። የሄሬሲዎች መነሳት መጽሐፉን ተጠያቂ ያደርገዋል ያለ ሰው የለም። ረጅም ሰዓት ያወራውን ያላልኩትን ነገር ነው። የተለያዩ ሄሬሲዎች በየትኛውም እምነት ሊነሳ ይችላል። ቆይ ሄሬሲዎች በየትኛውም እምነት ቤተ እምነት ውስጥ ይነሳሉ፣ በክርስትና ይነሳል፣ በየትኛውም ይነሳል፣ በእስልምናም አለ። እነዚያ ነገራቶች መጽሐፉን ተጠያቂ ያደርጉታል በሚለው ሴንስ ማንም አርጊው አላረገም። የመጽሐፉ ስህተት ላይሆን ይችላል። መጽሐፉ እንግዲህ በግልጽ ያስቀመጠውን ነገር ሰዎች ላይረዱት ይችላሉ። እንደዛ አይደለም የተባለው። ምንድነው አሁን ትልቁ ፖይንት? መጽሐፉ አሁን እኛ እምነታችን አለ አይደለ? ለምሳሌ እኛ የምናምንበት ትምህርት አለ፣ በግልጽ ተቀምጦ ሰዎች ላይረዱት ይችላሉ። እንደዛ አይደለም። ወደ ስላሴ ስንመጣ ግን በግልጽ አልተቀመጠም ነው ከመሰረቱ። ትልቁ ፖይንት እኮ እሱ ነው። የሚታመነው ሃይ ቴዎሎጂው በግልጽ የተቀመጠበት ቦታ የለም ነው። በግልጽ ሳይቀመጥ ሰዎች መከፋፈላቸው አሁን ተጠያቂነት ውስጥ ይከተዋል ነው። በግልጽ ተቀምጦ ቢሆን ኖሮ ሰዎች ባልተከፋፈሉ ነበረ። ልብ በል ይለያያል። በእኛ እንግዲህ በግልጽ ሁሉ ነገር ተቀምጧል ቁርአን ላይ። እኛ የምናምንበትን የራሴዎችን ሪፊት ልናደርጋቸው እንችላለን። ለምን? ሁሉ ነገር ግልጽ ስለሆነ። የአምላክ ዋናስ ሊሆን ይችላል። የአምላክ ከፍጥረታት ውጭ መሆን ሊሆን ይችላል። ከአርሽ በላይ ሊሆን ይችላል። በመለኮታዊ ማንነቱ ሁሉም ስፍራ ያለ አምላክ ሊሆን ይችላል። እነዚህ ነገራቶች ምንድን ናቸው? በግልጽ የተጻፉ ነገራቶች ናቸው። በግልጽ የተጻፈውን ነገር ህዝቡ ለምን ይክዳል ሳይሆን ወደ ስላሴ ስንመጣ ከዚህ ጋር አይደለም የሚገናኘው። ከመሰረቱ አልተጻፈም ነው። ከመሰረቱ መጽሐፍት ላይ የለም ነው። አይታል ቢኖር ኖሮ ህዝቡ ለ2000 ዓመታት በዚህ ደረጃ የመጀመሪያዎቹን ክርስቲያኖች ልንወስድ እንችላለን። ዩኒታሪያን ናቸው በግልጽ እና ጃስቲን ማርታይርን ብንወስዳቸው እንደውም ከአንቢጋትን ጋድ ውጪ ሌላኛው ክሬሽን ብሎ ነው የሚያምኑት። አንዳንድ ቢጋትን የሆነ ጋድ አለ፣ ያልተፈጠረ የሆነ መለኮት፣ ያልተወለደ መለኮት አለ። ከዛ ውጪ ያሉት ፍጡር ናቸው የሚል ነገር ነበር ሲናገሩ የነበሩት እና አርጌንስ ልንወስድ እንችላለን። ኢየሱስ አምላክ ነው የሚሉ አሉ። ነገር ግን መጽሐፉ በግልጽ የሚያስቀምጠው አሃዳዊነትን ነው። ስለዚህ አትሊስት ሃይ ቴዎሎጂያችሁን የመሰረታችሁበት ግልጽ የሆነ መጽሐፍ ቅዱስ ክፍል መጋየት ነበረበት። ቅድም ራድ ምንድን ያለኝ አው በግልጽ እንደዚህ ጥቅስ የለም አለ። በግልጽ የተቀመጠ ጥቅስ ባይኖርም ነገር ግን ያው ከዚህም የምንወስዳቸው ጥቅሶች አሉ እዛ ጋር። ለምሳሌ ማቴዎስ ሊሆን ይችላል፣ ዮሐንስ ሊሆን ይችላል። እንደዚህ አሰካክተን ነው እንጂ ስላሴን የሚያሳይ ጥቅስ አንተም እየጠበቅኩ ነበር። ባይዘይ እስቲ አሁንም ያለውት አንዴ እንደዚህ አይደለም ያለው አንዴ ታልቃለህ። ከልጆቹ ጋር ላውራ ሚዩት ያደረኩኝ ነኝ። እንደሱ አይደለም አራድ ያለው። ለዛ ነው ዮባ ተረድተሃል ብሎ ይገባብህ። ችግር የለውም። ከነሱ ጋር ላውራ ፕሊዝ። የምታረሙት ከሆነ አራድ እንደዚህ አይነት ሀሳብ አስቀምጣል። አልካም አትግቡ። ያረ ይደብራል። ያልተባለን እያወራ ነው። ምንድን ነው ሪካርዶ ስላለ ምንም ችግር የለውም እኮ ሪካርዶ አለ። ችግር የለውም። እሺ ክፈችው። ልቀጥል። ስለዚህ ምንድን ነው ቴዎሎጂያችሁን ወይ ደግሞ ስነ መለኮታችሁን የቀዳችሁበት ግልጽ የሆነ መጽሐፍ ያለ ወይ ነው። ግልጽ የሆነ አንድ ጊዜ ያስቀምጡላል። እሺ ሶሪ ሳላ ሚስ ከማድረግ እያደረግ ከምታወራ ስፔሲፊካሊ የጠየቀው ጥያቄ አይ ሲመለስን ለእኔ እኮ እንዲህ አይደለም ለማለት የፈለግኩት ከማለት ወጥተህ ሙግቱ ላይ ብታተኩር የተሻለ ይመስለኛል። የጠየቀው ጥያቄ ስፔሲፊካሊ የስሉሳል ቤዝድ እናድርገው እና እኔ ረጅም ሰዓቱን ውስጥ ያለው ሰው የሚጠብቀው አንድ ነገር አለ። እሱ ትቀጥላለህ። ቴዎሎጂያችሁን የቀዳችሁበት ግልጽ የሆነ መጽሐፍ ቅዱስ ክፍል የሳለ ነው። እሺ እናሳያለን። ግን ስታወራ ደግሞ ያወራውን ነገር ማፍረስ ግዴታችን ነው። ስለዚህ ቅዱስ ይቀጥል። አልራእድ እያለ የነበረው አንተ ስፔሲፊካሊ አምላክ አንድም ሶስትም ነው የሚለውን ሀሳቤ ጥቅስ አምጣ የሚል ነገር ነው የጠየቀው። ስፔሲፊካሊ ደግሞ የማምጣት ግዴታ የለብንም። ግዴታ የለብንም ነው ወይስ በመጽሐፍ ላይ የለም ነው? በቃ ሚዩት ላድርግ። መሀል አትግባ። ሰው ሲያወራ አንተ ስታወራ እያለ ነበር። ሚዩት ማድረግ ሳይሆን ግዴታ የለብንም ነው ያለው ወይም ስክሪፕቸሩ ላይ የለም ነው ያለው?
አንድ ጊዜ ያነሳው ጥያቄ በራሱ ስህተት ነው። እሺ አልራድ አንድ ሀሳብን አስቀምጥለት እና ቅዱስ ጥያቄ ስህተት ነው አይደለም እውነት ለመናገር እና አንድ እዚህ ጋር ይቅርታ በጣም እና የተረዳኸኝ መስሎ የነበረ ፖይንቱን አልያዝከውም ማለት ነው። እያልኩ ያለሁት አንድን ዶክትሪን ለመገንባት ስፔሲፊካሊ የዶክትሪኑን ቲዮሪ የያዘች አንድ ስፔሲፊክ ቨርስ ታስፈልጋለች የሚል ክራይቴሪየም የለም። ስለዚህ አንተ ያመጣውን ክራይቴሪየም እኛ የማሟላት ግዴታ የለብንም። እኛ የምናሟላው አንድ ዶክትሪንን ለመመስረት የሚያስፈልገውን ክራይቴሪያ ብቻ ነው። ክራይቴሪያው ደግሞ በመጽሐፉ ላይ መገኘቱ ነው፣ እንደ ቨርስ አይደለም። የስላሴን ወይ ትሪኒቲን ዶክትሪን የሚገልጽ አንድ የመጽሐፍ ቅዱስ ክፍል አለ ወይስ የለም? ኦኬ፣ እኔ ደግሞ እየነገርኩ ያለሁት ስላሴን የሚገልጸው አንድ ጥቅስ ሳይሆን ሙሉ መጽሐፉ ነው እያልኩ ነው። ቅድም እንደዚህ እንደዚህ ነው ያልኩት። ሙሉ መጽሐፉን ኦኬ፣ ከሙሉ መጽሐፉ አንዱን ጥቀስልኝ። ከሙሉ መጽሐፉ ማለት የዶክትሪኑን አንዱ ፓርት ማለት ነው አይደለ? ከሙሉ መጽሐፉ የዶክትሪኑ አንዱ ፓርት ደግሞ ካልክ በኋላ ይህ ቅድም ተስማምተን ነበር። ባይዘ ግን እሺ ችግር የለውም። ሙሉ መጽሐፉ ስላሴ እንኳን የሚገልጸው እስኪ አምላክ ትሪ ፐርሰናል ጋር እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ጥቅስ። አልተረዳህም መሰለኝ ወንድማችን። ትራይ ፐርሰናል መሆኑን እንዲሁም ሌላኛውን ሁሉንም በቃ በአጠቃላይ የስላሴን ዶክትሪን እኛ ተመስርቶ ያገኘ ነው መጽሐፉ ላይ ነው እንጂ አንድ ክፍል ብለህ ልጠይቀኝ አትችልም እያልኩ ነው። ለምሳሌ ከሙሉ መጽሐፉ አንድ ጥቅስ ከሙሉ መጽሐፉ ስላሴን ይገልጻል። ለምሳሌ እኔ የምጠይቀኝ አሁን አምላክ አንድና ብቸኛ እንደሆነ እናምናለን። ዋን እንደ ኦንሊ ነው ብለን ነው የምናምነው። በግልጽ ተቀምጧል መጽሐፋችን ላይ። ሲጀምርም ይናገራል፣ ሲያልቅም ይናገራል። ልክ እንደዛው እናንተ እምነታችሁን የመሰረታችሁበት የሆነ አንድ የመጽሐፍ ቅዱስ ጥቅስ አለ ወይ ነው? ግልጽ የሆነ ጥቅስ አለ ወይ ነው? ክሊር የሆነ ጥቅስ አለ ወይ ነው? አለ ከተባለ እስቲ አንድ። አሁንም ለሶስተኛ ጊዜ አልደግምልህም ከይቅርታ ጋር አንድ ጥቅስ የማቅረብ ጌታ መጣ። ቆይ አንተ አሁን ስትጠይቀኝ እሱን ክራይቴሪያ ጌታ መጣው። እሱን ክራይቴሪያ የእሱ ክራይቴሪያ ምንጭህ ምንድን ነው? አንድ 30 ሰከንድ ጠብቀኝ። ቆይ ሚውት ላድርግ። እሺ ቅዱስ እስከዛ መቀጠል ትችላለህ። ያ እንቀጥላለን። ወደ ጥቅሱ ሲመጣ እንቀጥላለን። ግን እስቲል አሁንም ፖይንቱን ሽፍት ለማድረግ ነው እየሞከረ ያለው። ፖይንቱን ሽፍት ለማድረግ እየሞከረ ነው ያለው ስል ምን ማለት ነው? መጀመሪያ እያልክ የነበረው ሳለ እየሰማኝ ከሆነ ኤክስፕሊሲትሊ መጽሐፍ ቅዱስ ላይ የስላሴ አስተምህሮ ስለሌለ ነው የሄሬቲክ አስተምህሮቶች የተነሱት። ለምሳሌ ዩኒተሪያን ወይም የአህዳዊ አስተማሪዎች የተነሱት አምላክ በሁሉም ነገር አንድ ነው ልሞት ነው የሚሉት አስተማሪዎች ወይ እንደዚህ አይነት ሴክቶች የተነሱት መጽሐፉ በትክክል የስላሴን አስተምህሮ ስለማይናገር ነው ብለህ ለሄሬቲኮች መነሳት መጽሐፉን ነው ተጠያቂ እያደረግክ የነበረው። ዳይሬክትሊ ይሄን ያልከው ሜይ ቢ ከርድና ብለህ ለመስማት ይቻላል። ግን መናፍቃን የተነሱት አምላክ አንድ ነው በሁሉም አንድ ነው የሚል መናፍቃን የተነሱት መጽሐፍ ቅዱስ ኦልሬዲ መጀመሪያ በትክክል ስለማያስቀምጥ ነው ብለህ ለመናፍቃን መነሳት መጽሐፉን ስክሪፕቸር ነው ተጠያቂ እያደረግክ የነበረው። ይሄ ተጠያቂነት አሁንም ዞሮ ዞሮ እናንተ ጋር ይመጣል። የትኛውም ሴክት የትኛውም የእምነት አስተምህሮ ላይ ያለ ዌዘሪቲዝም ሂንዱይዝም ላይ ብትሄድ፣ ዞሮአስትሪያኒዝም ላይ ብትሄድ፣ ምንም ላይ ብትሄድ እንደዚህ አይነት ኮንሰፕቶች ሁሉም ጋር ሄሬቲክ ተብለው የሚወገዙ እርስ በርስ ሄሬቲክ ብለው መወገዝ የተለመደ ነው ሁሉም ቦታ ላይ። ግን ስክሪፕቸሩ ምንድን ነው የሚያስተምረው? ይህን መጽሐፍ የተቀበሉ ሰዎች ምንድን ነው የሚያስተምሩት የሚለውን ነገር ነው የምንመለከተው። የመጀመሪያ ኮር አሰበው ማለት ነው። ሁለተኛው ደግሞ አልራድናውን ተደጋጋሚ ሚስ ሪፕሬዘንስ ተደርገው የነበረው ነገር አንደኛ መጽሐፍ ቅዱስ ላይ የስላሴን አስተምህሮ እንዴት ያገኛችሁት ብለህ መጠየቅ ነበረብህ ብያለሁ። እንዴት ነው ያገኛችሁት? መጽሐፍ ቅዱስ ላይ ስላሴን አስተምህሮ ስታገኙት ዳይሬክትሊ የሆነ ጥቅስ ላይ እንደዚህ ዮሐንስ ወንጌል እንደዚህ ኦር የሉቃስ ወንጌል እንደዚህ ላይ ቃል በቃል እንደዚህ ተቀምጦ ነው ወይ ያገኘ ነው ብለን ነግረናል። እኛ ገና ከጀምሩ እኛ እንደዚህ ነው ያገኘ ነው ብለን አልነገርንም። የትኛውም የክርስቲያን መምህርም እንደዚህ ብሎ ተናግሮ አይቀርም። እኛ እያልን ያለ ነው መጽሐፉ እንደ መጽሐፍ ቅዱስ የስላሴን አስተምህሮ በደንብ ያስተምራል። እንዴት ነው የሚያስተምረው? አምላክ አንድነቱን በተደጋጋሚ ተናግሯል። አምላክ በአካል ደግሞ መልቲ ፐርሰናል እንደሆነ ደጋግሞ ተናግሯል። እነዚህ አካላት ደግሞ በመጽሐፍ ቅዱስ ፉሊ ዲቫይን እንደሆኑ መጽሐፍ ቅዱሳችን ያስተምራል ነው እያልን ያለ ነው። ስለዚህ እነዚህን አስተምህሮቶች እናገኛለን ነው ብለህ የምትጠይቅ ከሆነ አዎ አምላክ አንድ እንደሆነ ተናግሯል። ኦፍኮርስ ተናግሯል። አምላክ መልቲ ፐርሰናል እንደሆነ እናገኛለን ወይም ሶስት አካላቶችን እናገኛለን። አብ ወልድ መንፈስ ቅዱስ አይደል? ያስተምሩ አብ ወልድ መንፈስ ቅዱስ የተባለው አብ ራሱን የቻለ አካል እኔ የሚል
ወልድም እንደዚሁ ራሱን የቻለ አካል እኔ የሚል መንፈስ ቅዱስም ራሱን የቻለ አካል እኔ የሚል እንደሆነ በመጽሐፍ ቅዱስ እናገኛለን የምትል ከሆነ አዎ ሶስቱ ይህንንም እናገኛለን። አብም እኔ የሚል እንደሆነ፣ መንፈስ ቅዱስም እኔ የሚል እንደሆነ፣ ወልድም እኔ የሚል እንደሆነ እናገኛለን። እነዚህ አካላት ፉሊ ዲቫይን እንደሆኑ መጽሐፍ ቅዱስ ላይ ተነግሯል የምትል ከሆነ በደንብ ተነግሯል። እነሱን አንድ በአንድ ሄደን እናያቸዋለን። አብም ፉሊ ዲቫይን እንደሆነ ይህን ጥያቄ ተነሱበትም ከና ከጀምሩ እሱን መመልከት እንችላለን። የወልድን ፉሊ ዲቫይን መሆኑንም ጥያቄ ማንሳት የምትፈልግ ከሆነ ወልድም ፉሊ ዲቫይን እንደሆነ መጽሐፍ ቅዱስ ሄደን ማሳየት እንችላለን። መንፈስ ቅዱስም ፉሊ ዲቫይን ነው ወይ የሚል ጥያቄ ማንሳት የምትፈልግ ከሆነ እሱ ላይ ሄደን ማየት እንችላለን። ስለዚህ እኛ አስተምሮታችን ያገኘ ነው ስላሴን የሚለውን አስተምሮ ያገኘ ነው እንደዚህ ነው እያልን ነው። እንደዚህ ስለሆነ ይህንን አስተምሮ ይዘህ ጠይቀን በዚህ በአስተምሮታችን ያንተ ሰፖዚሽን ይዘህ አይደለም መጠየቅ ያለብን። እሰማለሁ። ስለዚህ አሁን ሶሪ ኦዛርጊ ነበረ። ስለዚህ በአጭሩ ምንድን የተረዳ ነው? አሁን እናንተ ሁለታችሁም ከተናገራችሁት ውስጥ ስላሴን የሚያሳይ የሆነ ግልጽ የመጽሐፍ ቅዱስ ክፍል የለም። ኦኬ፣ ስላሴን የሚያሳይ ማለትም አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ከናካቴ መጽሐፍ ቅዱስ የሚያውቀው ትምህርት አይደለም። ባይሆን ግን ወደ ስላሴ ሰዎች ሊትራሊ እነዛ ነው ያላችሁት። ወደ ስላሴ የሚያደርሱ ሰዎች አንድ ላውራ ረጅም ሰዓት ስላለ ደስ ይለኝ ነበር ግን ሀሳቤን ፓራፍሬዝ ሳደርግ ወደ ጥያቄ ሊትራል ካልሆነ ግን ጠይቀሃለሁ ችግሩ። ስለዚህ አሁን እኛ ሊትራል አለ ብለን ማናምን እንደዚህ አይነት ኤግዛክት ፋላሲ ነው ብያለሁ ገና ከጅምሩ። ስለዚህ እኔ መልስ ፓራፍሬዝ ሳታደርግ በቃ ሰምተህ ከዛ በኋላ መጠየቅ ችግር የለውም። ቆይ ረጅም ሰዓት ስለምታወሩ ችግር የለውም። እና እናንተ ያላችሁትን ሀሳብ ስለሆነ እየደገምኩ ያለሁት ሌላ ነገር እየተናገርኩ አይደለም። ረጅም ሰዓት ነበር የጠበቅኩት አንተንም ራድንም ስላሴን ልክ የኛ ሙስሊሞች ተውሂድን እምነታችንን የአምላክን አንድነት ኦኬ እርሱ አህድ እንደሆነ እሱ ዋህድ እንደሆነ በግልጽ ከመጽሐፉ እንደምናመጣው። ምክንያቱም ሀይ ቴዎሎጂ ሲባል የሰው ልጅ የሚያድን የሆነ ትምህርት ነው። የሰው ልጅ የማይቀበሉት ከሆነ ደግሞ ወደ ሞት የሚጓዙበት የሆነ ትምህርት ነው። እንደዚህ የሰው ልጅን ሊያድን የሚችልና የሰው ልጅ ወደ ሞት ሊያደርስ የሚችለው ትልቁ ትምህርት መጽሐፍ ቅዱስ ላይ የለም ማለት በጣም የሚያሳዝን ነገር ነው። ስላሴ ተመለከተ። ከዛ ውጭ ያረኩ አይደለም። እናንተ ያላችሁት ምንድን ነው? ወደ ስላሴ የሚያደርሱ ጥቅሶች መጽሐፍ ቅዱስ ላይ አሉ ነው እንጂ ስላሴን የሚያሳይ ጥቅስ አለ አይደለም። ስላሴ ጋር ሊያደርሱ የሚችሉ ወደ ስላሴ የሚያደርሱ የመጽሐፍ ቅዱስ ጥቅሶች አሉ ማለት ሲምፕሊ ስላሴ የሚያሳይ የመጽሐፍ ቅዱስ ጥቅሶች አሉ ማለት ነው። እሱ ተመሳሳይ ነገር እንደዛ ከሆነ ጠይቀሃለሁ። አንተ ምንድን ያልከው አንድ ጥቅስ ላይ ግን ላውራ ግድ የለም። ምንድን ነው አሁን እየተባለ ያለው? በግልጽ እንደዚህ ስላሴን የሚያሳይ ጥቅስ የለ። እኔ ስላሴ የምትለዋን ሶስት ፊደል አይደለም የፈለግኩት ባይዘ ማለትም ስላሴ እቺን አምጡልኝ አይደለም ያልኩት። ግን አትሊስት ትምህርቱ አምላክ ትሪ ፐርሰናል ሆኖ አንድ መለኮት መሆኑን የሚያሳይ ይሄ እኮ ነው ስላሴ የሚባለው። የስላሴ ሙሉ ትምህርት ሲጨመቅ አምላክ ትሪ ፐርሰናል ሆኖ አንድ ጋድ አለ፣ ፉሊ ሼር ያደርጋሉ ሶስቱ አካላት ነው። ይህንን ትምህርት እንደዚህ ያሳየን ጥቅስ የለም መጽሐፍ ቅዱስ ላይ። ግን ወደዛ የሚያደርሱ ጥቅሶች ደግሞ አሉ። ኢየሱስ አምላክ መሆኑን ኢየሱስ አምላክ እንደሆነማ እዛው ክርስቲያኒቲ ውስጥ ያሉ ሴቶች ያምናሉ። እስቲል በስላሴ የማያምኑ አንድ ሰው ብትጠይቅ ጥያቄ ሀሳብ ላይ ስለሆነ ችግር የለውም። ልጠይቅ ነው አይደል የመጣው? አንድ ችግር የለውም። ሀሳብ ላይ ነው ዲስከስ እያደረግን ነው። ልጠይቅ ነው የመጣው። እዚህ ጋር ርዕሱን አይተው ከሆነ ከስላሴ ላይ ጥያቄ ካላችሁ ነው የሚለው አይደል? ዲስከስ ማድረግ አይቻልም። ሀሳብ ላይ ነው አሁን እዚህ ጋር ኢንቴንሽን ስለማቅ ነው ብሮ። በፍጹም ኢንቴንሽን ፖለቲካ ቢሆን እነዚህ አላወራም። በዚህ ትሆን አይደለም ማወራው ፖለቲካ በዚህ ትሆን አይደለም ልክ እንጂ። አይ አንተ ተለሳ ምን መሰለህ ቲክቶክ ላይ ፖለቲካ እንደዚህ አይደለም የሚሰራው። መሰረት ብፈልግ በዚህ ትሆን አይደለም ማወራው ለማለት ያለው እና ለመጠየቅ ነው የመጣሁት። የምርም ለመረዳት ነበር የመጣሁት። ኦኬ ስላሴ አንድ ጊዜ ራፉሽ ሞዴሬተር አነሳለሁኝ። አንድ ጊዜ ሳላ ፕሊስ ጥያቄን ብቻ ስፔሲፊካሊ አስቀምጥ። እኛ ያብራራ እሱ ያብራራል ነገር አለ። የተመለሰልኝን እሱን አታብራራ፣ አለበለዚያ ራስህን ታች ታገኘዋለህ። ሶሪ ታብራራለህ። ጥያቄን ብቻ እሺ ችግር የለውም። ስለዚህ ከሁለታችሁም የተረዳሁትና የነገራችሁ ታቀርባለህ ሳታቀርባል ሀሳባችን እንዳጠቃላይ ከዚህ በኋላም ስጠይቀን ምናምን እንድታስተካክል ያክል ማለት ነው። ጀነራሊ ምንድን ነው
ጥያቄ ጠይቀህ ከሆነ የሚመለስልህ የገባህን አታስረዳን፣ ችግር የለውም። የገባህን ያዘው ፓራፍሬዝ አድርገህ የመለሳችሁ ያ ዲስከሽናችን ላይ የራስን ፖይንት ማስቀመጥ ትችላለህ። ዲስከሽን ከሆነ የራስን ፖይንት ማስቀመጥ ትችላለህ። የእኛን መልስ ግን ኦኬ እንደዚህ ነው ያላችሁ ብለህ ፓራፍሬዝ አድርገህ ታስቀምጥ። የራሴን ፖይንት ላስቀምጥ፣ የራስን ፖይንት ታስቀምጥ ትችላለህ። እያልኩ ያለሁት አሁን ለምሳሌ የቅድሞ ላይ ፖለቲካ ነው እያለን ያለው እየሰራ ያለው ፖለቲካ ነው የተባለበት ምክንያት የእኛን መልስ ፓራፍሬዝ አድርገህ የምታስቀምጥበት መልስ መንገድ ኮምፕሊትሊ ሮንግ የሆነ መንገድ ነው። ስላሴ የምታስቀምጡበት መንገድ ሰው ተመልሶ ቢያዳምጥ ደስ ይለኛል። ምንም አይደለ እንደዛ ተመልሶ ማዳመጥ አይጠበቅበትም እኮ ነው። ወደ ዋናው ጥያቄ የራሴን መልስ አስቀምጫለሁ። አንተም የራስ ጥያቄ ያስቀምጣል። ለአንተ ጥያቄ አንድ ሁለት ጥያቄ ፓራፍሬዝ ማድረግ ግዴታ አይደለም፣ ማስቀመጥ አይጠበቅበትም። ወደ ቀጥታ ይጠይቃለሁ። እዛው ላይ ፈርዘር ክሊር ያልሆነ መቀጠል ይችላል። ምንም ችግር የለውም። ስለዚህ አሁን ቃል በቃል ልጠይቅህና ሁለተኛ ጥያቄን የስላሴ ኮር የሆነ ሃይቲዮሎጂ እንደመሆኑ ትልቅ የሆነ አንቀጸ እምነት እንደመሆኑ አምላክ 3 ፐርሰናል ነው የሚል ወይ ደግሞ በሶስት አካላት የተገለጠ አንድ መለኮት አለ የሚል ጥቅስ መጽሐፍ ቅዱስ ላይ አለ? አምላክ በመለኮት አንድ እንደሆነ መጽሐፍ ቅዱስ ላይ ኤክስፕሊሲትሊ ይናገራል። አምላክ ደግሞ የመለስኩት አስፈራለም ጥያቄ ምን መሰለህ? ዛት ነው እሱ አይደለም ሀገራችን ላይ ሰላት ብላክ ኤንድ ዋይት ፋላሲ ነው እየሰራ ያለው። ብላክ ኤንድ ዋይት ፋላሲ እንዴት ነው መስረዳ ነው የኔ ጥያቄ እሱ አይደለ። አንድ የኔ ጥያቄ እስከሆነ ድረስ ጥያቄ ነው እየጠየቀ ያለው ሰው። ጥያቄ ብቻ ትጠይቃለህ፣ ሚዩት አድርግ። ቅድም ጠይቀሃል፣ እየመለሰልህ ነው። ጠይቃል። አንተ ይዘህ የመጣውን መስፈርት የማሟላት ግዴታ የለብንም ብሎ ግን ስላሴ የሚያሳይ ክፍል ላሳይ ይችላለሁ እያለክ ነው። አንተ መስፈርት ጊዜ ያዘው ሚዩት አድርግና አዳምጥ። አስረዳ ሳለ አሁን እየጠየቅ ያለው ጥያቄ ለምን እንደማይመለስ ምሳሌ ተችል አስረዳ። ብላክ ኤንድ ዋይት ፋላሲ ነው አሁን ጥያቄ ሁሉ ይኸውልህ፣ አንዴ ላስረዳህና ምን መሰለህ ሀሳቤ ፋሌሼስ ሲሆን ጥያቄ እየጠየቅ ያለው አንዴ ላስረዳህ ሳለ እንዴት ፋሌሼስ እንደሆነ ላስረዳ የጠየቀው ጥያቄ ማለት ነው። አንደኛ መጀመሪያ ብታሳውቀኝ መጀመሪያ አይደለም እንደሱ ጥያቄ የመመለስ ግዴታ የለብንም። ለምን እንደሆነ ታውቃለህ? ፋሌሼስ ጥያቄ ስለሆነ እንዴት ፋሌሼስ ጥያቄ እንደሆነ ስጠኝና እንዴት ፋሌሼስ ጥያቄ እንደሆነ ላሳይህ። አለመፈለግና ምን አይደለም። ይሄ ነው ፖለቲካ የተባለ የነበረው ሳለ ምንድነው ብላክ ኤንድ ዋይት ፋላሲ ማለት የሆነ ጥያቄ ትጠይቅና ያ ጥያቄ መልሱ አዎ ወይም አይ ነው ሊሆን የሚችለው። ግን መልሱ ከአዎ ወይም ከአይ የሆነ መልስ ሲኖረው ማለት ነው። ምሳሌ ልስጥህ። አሁን ይሄን ዳይሬክትሊ አዎ ወይም አይ ብለን እንድትመልስልኝ ነው የምፈልገው። ምሳሌ ልስጥህ። ለምን ከበደ ፖይንታችን ማለት ነው። ላስረዳህ ለምን ትገለብጠዋለህ? አሁን እኔ ምሳሌውን ስማኝና ከዛ በኋላ ካለ አለ ነው ካለ ላይ ለምን ነው ወደ ሁለተኛ ጥያቄ ለምን አትሰማኝም? ይኸውልህ ስለዚህ አንድ ምሳሌው ከዛ ከዚህ ምሳሌ እንደዚህ አይነት ምሳሌ ከምሳሌው ጋር ማይገናኝ ከሆነ የሰራሁት አናሎጂ ልክ ካልሆነ እናያለን። ምሳሌው ምን አሁን የምጠይቅህን ጥያቄ አዎ ወይም አይ ብለህ እንድትመልስልኝ ነው የምፈልገው። ምሳሌ የምሰጥህ መጀመሪያ መልስና ከዛ መልስልህ። እኔ እኮ ቁርአን ላይ አይደለም ጠይቀህ እስልምና ላይ አይደለም የምጠይቅህ። ምን መሰለህ አንዴ ምን መሰለህ እኔ የጠየቅኩት የሆነ አርጊውመንት ይዘህ ስለመጣ እንዴት ፋሌሽስ እንደሆነ ላስረዳህ። ፋላሲ አይደለም አንዴ እሱን እንዴት ፋላሲ እንደሆነ እንዳስረዳህ ፍቀድልኝ። ፋላሲ እንደሆነ እንዳስረዳህ ፍቀድልኝ። ስለዚህ አሁን በቃ ወደ ሁለተኛ ጥያቄ ልሂድ። የለም በግልጽ አምላክ ፐርሰናል ማለት የሚል ነገር ነው። እንደዛ አይደለም። ይሄንን ከስማማን ሁለተኛ ጥያቄ ጋር የምትጨነቅ ስለማን ይቅርታ የግዴታ እንዳስረዳ ኖ አይደለም መረዳት መቻል አለብኝ። የግዴታ እንዴት ፋሌሽስ እንደሆነ እያስረዳው ነው። ለምሳሌ ልስጥህ። አንተ ባትሰማም ችግር የለውም። ሰሚው ይረዳውን ምን አይነት ፋሌሽስ አርጊውመንት ይዘህ እንደመጣ ማለት ነው። አንተ ብቻ ሳይሆን ሌሎች ሙስሊሞች ይሄን አይነት አርጊውመንት ይዘው ስለሚመጡ ወይም አይ የሚል ጥያቄ የግዴታ ነሰሲቲ አድርገህ መምጣት የለብህም ገና ጀምሮ ማለት ነው። ከዛ በኋላ የሚመጡ ሌላ ነገር እንትኖች አሉ ወይ ከዛ በኋላ የሚመጡ ፎሎ አፖች ስላሉ የሚመጡ ኮንክሉዥኖች ስላሉ ጥያቄው በመጀመሪያ ራሱ የሆነ ነገር ፕሪሰፖዝ አድርጎ መምጣት የለበትም። አንደኛ ነገር የብላክ ኤንድ ዋይት ፋላሲ ያልኩህን ላስረዳ። ለምሳሌ ነው የምሰጥህ። ሌባ እንደሆንክ እናትህ ታውቃለች? አዎ ወይም አይ ብለህ መልስልኝ። የሚገናኝ ነገር አይደለም።
አዎ ወይም አይ ችግር እንዴት እንደሚገናኝ አይደለም። አዎ ወይም ምን መሰለህ አዎ ወይም ለመለስ አንዴ እንዴት እንደማይገናኝ እንግዲህ ላሳየ የጠየኩት ጥያቄ ችግር የለም እንዳስረዳቸው እየፈቀድከኝ እኮ አይደለም ምን ተስፈለም አዎ ወይም አይ ብለህ ነው አንዴ ዳትስ አዎ ወይም እንደማይለው ማለትም በተስልኝ አዎ ወይም አይ ብለህ አይ ቅዱስ በሱ ላይ በነገር ሰፖርት የሚያደርግ ነገር ስላለ አይደል ይሄን ብላክ ኤንድ ዋይት ፋንታሲ የሚባለው አንድ ጥያቄ ግዴታ አዎ ወይም አይ ብቻ አይደለም መልሶ ቢሆን አንዴ ቆይ ትምህርታችሁ መጽሐፍ ቅዱሳዊ ነው ወይስ አይደለም? ለምን ሚዩት እንደምታደርጉኝ አላውቅም። በፈጣሪ አይቶት ሚዩት አታርጉት። ግን ትምህርታችን መጽሐፍ ቅዱሳዊ ነው። እኛ መጽሐፍ ቅዱሳዊ ነው ስንል ምን ማለታችን ነው የሚለውን ማወቅ አለብህ ብዬ አስረድቻለሁ። አሁን እኔ ወደዚህ ፖይንት እኮ መግባት የፈለግኩት የምር የምታምኑበት ዓለም ላይ 2 ቢሊዮን ክርስቲያን አለ መሰለኝ። 2 ቢሊዮን የሚያምኑበት ከዛ ውስጥ አብዛኛው ፓርት ስላሴ እንግዲህ በስላሴ የሚያምን ነው። ይሄ 2 ቢሊዮን ህዝብ የሚከተለው ትምህርት የምር መጽሐፍ ቅዱስ ላይ አለ ወይስ የለም ነው? ለምንድን ነው ሌላ ፖይንት ጋር የምትሄደው? ካለ ሳላ እዚህ ቦታ ላይ አለ። ሳላ ኦሪት ዘዳግም ወይ ኦሪት ዘፍጥረት ወይ መጽሐፈ ገሌ ወይ ትንቢተ ገሌ ላይ አለ ተብሎ ነው እንጂ ሌላ ታሪክ ውስጥ ምን ያስገባል? ካሌላ የለም ብለህ ንገረኝ በግልጽ። እኔም አላስጨንቅም፣ በቃ እዚሁ አቆማለሁ። ነግሬሃለሁ እኮ መጽሐፍ ቅዱስ ላይ ስላሴ አስተምህሮ አለ። አሁንም ሜን ሀሳብህ ሌላ ነገር ስለሆነ ነው። ከዛ በኋላ የሚመጣው ፎሎ አፕ ሌላ ነገር ስለሆነ ነው። የስላሴ አስተምህሮ አንድ ያስጨርሰኝ ይሳለ ሰምቻለሁ። መጽሐፍ ቅዱስ ላይ የስላሴ አስተምህሮ አለ። መጽሐፍ ቅዱስ ላይ የስላሴ አስተምህሮ አለ ስንል ምን ማለታችን ነው የሚለውን አስቀምጬልሃለሁ። አለ ስትል እኮ ጥቅስ ነበር የፈለግኩት እኮ ችግር የለውም እንቀጥላለን ወደ ጥቅሱ። ግን መጀመሪያ ፕሪሰፖዚሽን ልክ እንዳልሆነ መረዳት መቻል ልክ ነው። አለ ወይስ የለም ብዬ ጠየቁ። አለ አልከኝ። እሺ አለ አልከኝ። ችግር የለውም እንደፈለግህ ስለሆነ ወደ ጥቅሱ እንቀጥል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 2 አካላት ይላሉ። ሁለቱም አካላት ፉሊ ዲቫይን እንደሆኑ ይናገራል። እስኪ አንዴ አንዳችሁ እንግዲህ አምላክ 3 ፐርሰናል ነው። በ3 አካላት የተገለጠ አንድ መለኮቱን የሚለው ዮሐንስ ወንጌል 1:1 ላይ ሊወጣ ነው። አሁንም እያደረክ ያለውን ተመልከት። ፓራፍራይዝ እያደረክ ነው 3 አካላት። ከዛ በኋላ ደግሞ አንድ ይሳለ መጀመሪያም እኮ ገብቷል፣ ሀሳቤ ገብቷል። ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር የሚለውን ፈለለ ኦኬ እሺ እንመልከተው ቃሉን እዚሁ የተመለከት ነው እየመለስክልኝ ምናምን እንሄዳለን። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ሲል አንዴ ሶስቱን አካላት መጀመሪያ ታሳየኝ። ሶስቱን አካላት አንድ ያሳየኝና ከዛ ቀጥል። አያችሁ የራስን ሚወት አድርጉት። የራሱ መስፈርት ነው ይዞ የመጣው ያልኳችሁ ለዚህ ነው። ስላሴ እንዴት ነው በመጽሐፍ ቅዱስ ያለው የሚለውን ከራሳችን አስተምሮ እናሳያለን እየተባለ የራሱ መስፈርት እንደዚህ ካልሆነ እንደዚህ አይሆን እና ትወርዳለህ ታብታብ አድርግ። እንደውም አንተ ሌላ የሚጠይቅ ስርዓት ያለው ሙስሊም አስገቡ ማለት ነው። ስለዚህ የስላሴ አስተምህሮ በመጽሐፍ ቅዱስ አለ ወይ ለሚለው አሁንም ሰላህ ካመርት 2 አካላት ምን ታይነትን አይደለም ስላሴ ሲባል ስላሴ ማለት አካላት ችግር አይደለም። እዚህ ጋር አሁን አንተ እንዳልከው ፎር ዘ ሴክ ኦፍ አርጊመንት እንኳን ተስማምቼ ብሄድና 2 አካላት ቢኖር አንድ ድምጽ ላሰማ አንድ ጊዜ ፕሊስ አንድ ጊዜ ሳላ የምትጠይቀው ጥያቄን አቅርበሃል፣ እሱ ይመልስልሃል። መልሱ ተዋጠልህም አልተዋጠልህም እዛው ቁጭ ትላለህ ማለት ነው። ቅዱስ ይቀጥል፣ ሀሳብን ቀጥል። ሲጨርስ ታወራለህ፣ ሚዩት ታነሳለህ። ሲጨርስ ብቻ ሳላ ፎር ዘ ሴክ ኦፍ አርጊመንት እዚህ ጋር ያለውን ብቀበልልህ ራሱ ብላል። ፎር ዘ ሴክ ኦፍ አርጊመንት እዚህ ጋር 2 አካላት ፉሊ ዲቫይን እንደሆኑ ብትቀበልልኝ ደግሞ የመንፈስ ቅዱስን ፉሊ ዲቫይነት ደግሞ ያሳያለሁ። ችግር የለም እንጃስ ኦኬ። ስለዚህ ከዛ በኋላ ምን ማለት ነው? አንዴ ብሩክ የሚሰር ከዛ በኋላ ምን የሚል ኮንክሉዥን ላይ ትመጣለህ ማለት ነው። ወደ ሳይሆን ተገደ አምላክ መልቲ ፐርሰናል እንደሆነ 3ቱም አካላት ደግሞ ፉሊ ዲቫይን እንደሆኑ የሚለው ኮንክሉዥን ላይ ትመጣለህ ማለት ነው። ሲምፕሊ ምን ማለት ነው? ስላሴ ማለት ነው። አለቀ። ታስይት እኛ የምናምነው ያንን ነው። እዚህ ክፍል ላይ ዳይሬክትሊ 3 አካላት አሉ፣ 3 አካላት ፉሊ ዲቫይን ናቸው ይላል አላልኩም። እኔ ያልኩትን ነው አንተ ራሱ እየጠየቀኝ ያለው። እኔ ያልኩ ያለሁት እዚህ ክፍል ላይ 2 አካላት እንደሆነ እንዳሉ 2ቱም አካላት ደግሞ ፉሊ ዲቫይን የሆኑ እንደሆነ ይናገራል ነው እያልኩ ያለሁት።
ሶስተኛው አካልስ መንፈስ ቅዱስ ካልከኝ ደግሞ የመንፈስ ቅዱስን አምላክነት ወር ፉሊ ዲቫይንነት ደግሞ አሁንም ከመጽሐፍ ቅዱስ ከሌላ ቦታ አይደለም አመጣው ከመጽሐፍ ቅዱስ መንፈስ ቅዱስ ሶስተኛ አካል እንደሆነ እኔ የሚል እንደሆነ ፕላስ ደግሞ እኔ ብቻ ብሎ የሚቀር ሳይሆን ደግሞ እኔ ሲል ያ በአካልነቱ ላይ ደግሞ መለኮታዊ አካል እንደሆነ አሳያለሁ። እዚህ ላይ ጥያቄ ካለ ቀጥል። የግዴታ እንደዚህ እንድታመጣልኝ ነው የምፈልገው ሶስት አካላት የሚል ፈልጋለሁ የሚል አይነት ጉንጭ አልፋ ክርክር ላይ ጥገዋ እንደዛ የሚል አይነት እምነትም የለንም ገና ከጅምሩኛ እዛ ሴት ልጅ ጋር ማብቃት መቻል አለብን። ስለዚህ ትራዲሽናል ስላሴ ማለት አሁን እንግዲህ ሁላችሁም እንደተረዳችሁት ስላሴ ብሎ ማለት ከጥንትም ከጠዋቱም ስታስተምሩ እናንተ አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ነው። ይህን ነው ስላሴ እያላችሁ እናንተ ህዝበ ክርስቲያኑ ስታስተምሩ የኖራችሁት ለረጅም ዘመናት ለብዙ ጊዜ። ነገር ግን ይህንን ትምህርት መጽሐፍ ቅዱስን ስንፈልግ አንድም ቦታ ልናገኝ አልቻለም። አንተ ስላሴን ያመላክታል ብለህ ያመጣው ዮሐንስ ወንጌል ምዕራፍ 1 ላይ ኢቭን ምንም ስለ ሶስት አካላት የሚናገር ነገር የለውም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ይሄንን ጥቅስ ልክ እናንተ የሚያምኑ በአንድ ዩኒታሪያን ክርስቲያኖች አሉ። ስላሴን ስለሚያመላክቱ ነው አይደለም። ስላሴን የሚያመላክት ቢሆን ኖሮ የመጀመሪያዎቹ ሰዎች ይህንን ጥቅስ ለስላሴ እንደ ኤቪደንስ ይጠቀሙት ነበረ። ማንም ሲጠቀሙ ግን አላየንም። ኦኬ። ስለዚህ ስላሴ በግልጽ ምንም የተቀመጠ መጽሐፍ ቅዱስ ላይ አናገኝም። ልክ እናንተ ደግሞ በሶስት አካላት የሚያምኑ አካላትም አሉ። ከአንተ በፊትም ያሉ የተለያዩ ቦታዎች ላይ ይታመን ነበረ። ስለዚህ ስላሴ የመጣው ከመጽሐፍ ቅዱስ አይደለም፣ ይልቁንም ከፓጋኒዝም እንደሆነ ነው እንግዲህ የተለያዩ ምንጮች የሚያስረዱትና በሚያሳዝን መልኩ የተሻለ ላቋርጥ አይደለም። አንዴ ምንድነው መሰለ አንደኛ ጥያቄ አቅርብ ነው እንጂ ኮንክሉዥን ስራለን አልተባለም። ሌላኛው ደግሞ ቅድም ጀምሮ በጣም ለነገር እየሞከርኩ ያለሁት ነገር አንድ ስፔሲፊክ ቨርስ የስላሴን ኮንሰፕት በሙሉ የያዘ አንድ ስፔሲፊክ ቨርስ የማቅረብ ግዴታ የለብንም አልኩ። ግዴታ አለባችሁ። እሱን ክራይቴሪያ ከየት እንዳመጣኸው ታሳየናለህ። ያንተ ክራይቴሪያ አይደለም ብዬ አስባለሁ የራስን ስለማትነገር። ስለዚህ እሱን ክራይቴሪያን ታስቀምጥክልን ለኛ ታሳየናለህ። ሌላው ይኸውልህ አንድ የተረጋጋ ይኸውልህ ብዙ ቨርሶች ወይም አጠቃላይ መጽሐፉ ከመጽሐፉ የተገኘ ኮንሰፕት እንደሆነ ነግሬያለሁ። አሁን እዚህ ጋር አንድ ቨርስ አወጣልህ አይደል? ከዚህ ቨርስ ላይ ሙሉ ዶክትሪኑን ላግኝ ለምን ብለህ ጠይቃለህ። እንትን እያስቀመጥክ ነው ማለት ነው። ክራይቴሪያ እያስቀመጥክ ነው። ከአንድ ቨርስ ላይ ሙሉ ዶክትሪኑን ማግኘት አለብኝ ብለህ ክራይቴሪያ ያስቀምጣል። ከየት አመጣው እሱን ክራይቴሪያ? እሱን መልሰህ ትጀምራለህ። አይም ሶሪ አንዴ ቆይ፣ ብዙ ሰዓት ስለጠበቅን ወይ ስቶፍ ታይም እንዳይሆን እሱን ክራይቴሪያ አሳይተህ ትጀምራለህ። ጀምር። ምንም ችግር የለውም። አዎ እምነት የሚመሰረተው በመጽሐፍ ነው። መጽሐፍ ላይ በግልጽ የተጻፈ ነገር ስላሌለ ነው ዛሬ ላይ ኢቭን በስላሴ የምታምኑ ሰዎች መካከል እንኳን ልዩነት የተከሰተው። አሁን አንተ ልጠይቅህና የስላሴን ዶክትሪን ኮምፕሊትሊ የሚያሳየን የሆነ በግልጽ የተቀመጠ የመጽሐፍ ቅዱስ ክፍል አለው ወይስ የለም? ቅድም ያልከው መልስልኝ። አሁንም እደግምልሃለሁ እስኪገባ ድረስ ይቅርታ ወንድማችን። እንደሱ አይነት ስፔሲፊክ የሆነች አንድ ቨርስ ሙሉ ዶክትሪኑን የያዘች የማስቀመጥ ግዴታ የለብንም። አሁንም እኮ እሱ ግዴታ እኔ ላይ ፎርስ እያደረግኩ ነው ከታወቀ። አንተ ላይ ግዴታ አለብህ ሳይሆን እየጠየቅኩ ነው። አንተ ላይ ግዴታ አለው መጽሐፉ ላይ አለው ወይስ የለም? ክሊርሊ መጽሐፉ ላይ አለው ወይስ የለም? የስላሴ ዶክትሪን አለ። የትኛው ጥቅስ ላይ? ኤግዛክትሊ ይሄ ነው ችግር። ጥቅስ ሙሉ ዶክትሪኑን የያዘ ጥቅስ የማስቀመጥ ግዴታ የለብኝም። እኔም እኮ ወንድማችን ዶክትሪኑ መጽሐፉ ላይ አለን ያልኩ ዶክትሪኑ መጽሐፉ ላይ አለ። ሀላስ ጥያቄ የመለስኩ አልመለስም። የቱ ጋር? መጽሐፉ ላይ አጠቃላይ መጽሐፉ ዶክትሪኑን የያዘ አጠቃላይ መጽሐፍ አንድ ቦታ ላይ የመቀመጥ ግዴታ የለበትም። አንድ ቦታ ላይ የመቀመጥ ግዴታ የለበትም። አንድ ጥቅስ ነው የፈለኩት። ጥቅስ የማቅረብ ግዴታ እንዳለብኝ ክራይቴሪያሙን ከየት ነው ያመጣኸው? ከመጽሐፉ ድራይቭ የማድረግ ቴዎሎጂካል መብት አለኝ አይደል? ስማ በአጠቃላይ በቴዎሎጂ ዶክትሪንን ከመጽሐፍ ድራይቭ የማድረግ ሙሉ በሙሉ መብት አለኝ። አንተ ጥቅስ ብቻ እንዳቀርብ ክራይቴሪያ ማስቀምጣል። ከየት አመጣው እሱን ክራይቴሪያ? ግዴታ መኖር አለበት። ምክንያቱም ብዙ ሰዎች የሚከተሉት እምነት ትምህርት ስለሆነ ቴዎሎጂካል ክራይቴሪያ ያስፈልጋል አይደል? አዎ ያስፈልጋል። ምን መሰለህ ያስፈልጋል። ቴዎሎጂ ስነ መለኮት ነው። ስለዚህ ገነባው ስነ መለኮት ከመጽሐፍ ነው። እሱን ከየት አመጣው? እሱ ያንተ ነው። የሚገነባው ከመጽሐፍ ስለሆነ
ከመጽሐፍ ነው ኤግዛክትሊ ከጥቅስ አይደለም ማለት ነው አይደል? ከመጽሐፍ ነው ማለት ግዴታ ከአንድ ጥቅስ የመሆን ግዴታ የለም። ደግሞ የሚገኘው አድራድ ጥቅስ የሚገኘው ከመጽሐፍ ነው አይደለ? አዎ ትክክል። ጥቅስ የሚገኘው ነው ከመጽሐፍ ነው። ግን ዶክትሪን ከመጽሐፍ ይመጣል ማለት ዶክትሪኑ ግዴታ አንድ ጥቅስ ላይ መቀመጥ አለበት የሚል ህግ አለ። ስለዚህ በግልጽ ስላሴን ያብራራ የመጽሐፍ ቅዱስ ጥቅስ የለም ነው እያላችሁ ያላችሁት አይደለ? አንድ ጊዜ አሁን አሁንም እደጋግምላለሁ ችግር የለም። አሁን ምን አልከኝ? ኧረ አንዳችሁ ሚውት አድርግ። ሰላም አራአድም ሚውት አድርጊያቸዋለሁ። አንዴ ይቅርታ። የመጀመሪያው ደረጃ ይዞ የመጣው ሚውት አድርግ። እዛ ሄደ ወደ ካዕባ ልክህና ከሙስሊም ሴቶች ጋር 2 ደብል እያደረግህ አውራ። በመጀመሪያ ደረጃ መስፈርት ይዞ መጥቷል። መስፈርቱን አይታችሁ ያንን መስፈርትን የማሟላት ግዴታ የለብንም። በቃ ከመጽሐፋችን ስላሴ ይሄ ነው ብላችሁ ጥቅሱን የማሳየት እንጂ ግዴታ ያመጣውን መስፈርት ለማሟላት የዚህን ያህል ሰዓት መውሰድ ግዴታ የለብንም። ምንም እኮ የረባ ነገር አላወራም። ኦኬ ዮሐንስ ወንጌል 1:1 አወጣችሁለት አይደለ? ዮሐንስ ወንጌል 1:1 ወጣ። ኦኬ የምታስገቡት ልጆች እሺ ቀጥሉ። ኧረ አንድ ጊዜ ኧረ ላውራ። እንደዛ ይሻላል። እሺ ሶ አድራድ ካንተ ኦኬ አንድ ጊዜ ሞዴሬተሮች አንድ ሰው ሲያስወርድ ካስወረደ በኋላ ራሱ ማስገባት ሲፈልግ ያስገባዋል። ስለዚህ ባታስገቡ ደስ ይላል። ሳላ አድራድ ጋር ስማምተናል። ፕሊስ አንድ ጊዜ ስትባል ጆሮ እንደሌለው ሰው 10 ማይክ አትክፈት። ጆሮ እንድትሰማበት ነው የተሰጠ። እሱ ጋር ስማምቻለሁ ባይዘይና ሚውት አረጉኝ ለማለት ከሆነ አይደለም። አንድ ጊዜ በቃ አንድ 20 ሰከንድ ብቻ ልናገርና 20 ሰከንድ ብቻ ነው የምናገረው። ቆይ አንድ ጊዜ ያልኩህ እኮ አንድ 20 ሰከንድ ብቻ ነው ምንድነው እንደ ህፃን ማስፋታው ህፃን ለምንድን ነው የምትሆነው? ትልቅ ሰው። ሁለተኛ ደግሞ ምንድነው ጥያቄ ያቀርባል። ለጥያቄው መልስ ይሰጣል። ከምናምነው ነገር እንደ ህፃን አትሆን። ኦዲተሮች ደግሞ ሼፕ ሁኑ። ብሩኬ ግን እዚህ ጋር ይቅርታ ያልተረዱ ካሉ ልቀጥል። እሺ ትቀጥላለህ። ችግር የለውም። ሞዴሬተሮች አንድ ጊዜ ሰው ካስወረደ በኋላ መልሳችሁ አታስገቡት። ያ ሰው ያስወረደው ለማውራት ነው። ስለዚህ አታስገቡ። አሪፍ ነው እና የጠየቀው ጥያቄ በስነ ስርዓት ተመልሶልሃል። አንድ ያጣነው ግለሰብ አለ አይመስላችሁም? እዚህ ጋር የታጣ አንድ ግለሰብ አለ። እሱ መንፈስ ቅዱስ ነው። አልሞላም። 3 አይደለም 2 ነው። ሁለቱም በመለኮት አንድ ናቸው አይልም። ኦኬ ሁለቱም በመለኮት አንድ ናቸው አይልም። ስለዚህ የመጣው ስላሴን ያሳያል ተብሎ የመጣው ጥቅስ ምንም ስለ ስላሴ የሚናገርም አይደለም። ትልቁ እምነታቸው መጽሐፍ ቅዱስ ላይ አይደለም። ትልቁ የሚያምኑት ትምህርታቸው መጽሐፍ አያውቀውም። መጽሐፍ የማያውቀውን ትምህርት ነው ዛሬ ህዝበ ክርስቲያን የሚከተለው። ስለዚህ ገሃነም ከገባችሁ መጽሐፋችሁ ተጠያቂ አይደለም ነው። በደንብ ስሙኝ ክርስቲያኖች። ነገ እናንተ ወደ ገሃነም ከገባችሁ ጀሃነም የገባችሁ ቀን በእርግጠኝነት ስሙ ውስጥ ያላችሁ ሰዎች መጽሐፍ ቅዱስ ተጠያቂ አይደለም። መጽሐፍ ቅዱስ ይዘህ እግዚአብሔር ፊት ቆመህ እግዚአብሔር ሆይ እኔ እኮ ገሃነም የገባሁት መጽሐፍ ቅዱስን ይዤ ነው አትለውም። ምክንያቱም መጽሐፍ ከመሰረቱ ስላሴን እመን አላለህም። አንድም ቦታ እንደዛ የሚል ነገር የለም። ስለዚህ ገሃነም ከገባ ቄሶችን ተከትለ ነው ገሃነም የምትገባው እንጂ መጽሐፌን አንብቤ ነው ገሃነም የገባው አትልም። ስላሴ መጽሐፍ ቅዱስ ላይ የለም። ወንድሞች የምትሉት ነገር አለ እዚህ ጋር የገባችሁት እዚህ ውስጥ ያላችሁ አትታዩኝም። እኔ ያጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማ ድምጼ? ኔትወርክ ጥሩ አይመስለኝም። እሺ ይሰማችሁ? ደስ ይከታችሁ ያላችሁ ድምጽ ይሰማችሁ? የታዘብኩት ነገር ያው እንግዲህ አንድ 4 ሰዎች እያወሩ ነበረ። አንተ ማይክን እያዙበት ምናምን እያወራ ነበረ። ጥያቄ በጣም አንድ ነበረ፣ ወሳኝ የሆነ ጥያቄ። ስላሴ የሚለው አስተምሮ ባይብል ላይ አለ ወይ የሚል ጥያቄ ነበረና ልጆቹ ሊመልሱልህ የሚሞክሩት ነገር ባይዘዌይ ባትወጣ በጣም አሪፍ ነበር። ምክንያቱም ማማዬ እየበጠበጠች ነበረ። ልክ እሷ ስትወጣ አንተ ወጣ እንጂ ትንሽ ብትቆይ ልጆቹ
ሀሳብን አግሪ አድርገውት ነበረ። እንደውም ሀሳብህ ተስማምቷቸው ነበረ። በቃ መጽሐፍ ቅዱስ ላይ የለም ግን ዶክትሪናችን የተሰራበት ስለሆነ በቃ ተሰርተንበታል የሚል መልስ ነበረ እየመለሱ የነበረው። ነገር ግን ዮሐንስ 1:1 ደግሞ የጠቀሰው ጥቅስ ነበር እና በጣም ገርሞኝ አንድ ክፈት ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ይህንን ለስላሴ ይህንን እንግዲህ ለአካላቶች ተጠቅሞበታል። ባይዘው ይሄ ጥቅስም በቤተ ክርስቲያን በኦርቶዶክስ ልጆቹ አይ ቲንክ ኦርቶዶክስ ናቸው። ያ ቅዱስ ባለውም ኦርቶዶክስ ነው፣ ማማይም ኦርቶዶክስ ናት፣ ሶስቱም ኦርቶዶክሶች ናቸው። እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ዘላለማዊነት በመለኮት አንድ አምላክ መሆኑን ቃል በመለኮትነቱ አንድ አምላክ መሆኑ የሚጠቀስ ጥቅስ ነው እንጂ ለአካል ሶስትነት የሚጠቀስ ጥቅስ አይደለም። መጀመሪያ ፌል ያደረገው ለአካል የሚጠቀሱ ጥቅሶች የማቴዎስ ወንጌል ምዕራፍ 28:19 ቢጠቅስ እንኳን ትንሽ ተስፋ ነበረው፣ የተወሰነ ተስፋ ነበረው። ሌላው እኔ በጣም የገረመኝ ነገር 80 ላይ በመጽሐፈ ሄኖክ ላይ እኮ ስላሴ የሚል ኦርቶዶክስ ጨምራበታለች። ቢያንስ እሱን እንኳን እኮ ይዘውላ አልመጡ፣ ምክንያቱም አያምኑበትም። አሁን እዚህ ቲክቶክ ላይ ያሉት ኦርቶዶክሳውያንን የሚሉ ልጆች እነማማይን ጨምሮ ኦርቶዶክስን አይከተሉም። ባይዘወይ ሁለገብ ናቸው። የኦርቶዶክስ አስተምሮ ይሄ 80 ምናምን የሚባለው መጽሐፍ ቅዱስ የሚቀበሉ አይደሉም። ምክንያቱም ኦርቶዶክስ ብቻዋን የጨመረችበት ነው የስላሴ የሚለው እና እሱን እንኳን አላመጡ። እሱን ያመጣሉ ብዬ ነበር እና ይህን ይመስላል። ውይይቱ በጣም ምርጥ ነው። እኔ በጣም ነው የተመቸኝ። አሪፍ ውይይት ነበር። ከመጀመሪያው ብትኖር አስወጥቶኝ ነው ባይዘው የመጨረሻ ላይ ወጥቼ አይደለም እና አልተመቻቸውም ምናምን አስወጡኝ። ምንድነው መጀመሪያ ልክ ስገባ የጠየኳቸው ጥያቄ ነበረ። እሱ ምንድነው ስላሴ የመርም ሀይ ቴዎሎጂ እንደሆነ ይታወቃል በክርስትና ዓለም እና ከትላልቅ የስነ መለኮታዊ ትምህርቶች መካከል አንዱ ነው። አንዱ ብቻ ሳይሆን ዋነኛውም ጭምር ነው። ያ ከሆነ ስላሴን በግልጽ የሚያሳይ መጽሐፍ ቅዱስ ጥቅስ አለ ወይስ የለም ብዬ አራድ የሚባል ክርስቲያን ልጅ አለ እና የግብጽ ቤተክርስቲያን እንትን ነው የኢትዮጵያውን ሰው የግብፁ የሚከተል ልጅ ነው እና ጠየቁት። እሱን እና የለም አለ። የለም ሲል ቶሎ ብሎ ኮሜንት ዘጋ። ቶሎ ኮሜንት ዘጉ። ምክንያቱም የለም እንደዚህ በግልጽ የሚያሳይ ነገር የለም ማለት ሲጀምር ኮሜንቱ ተዘጋ። ሪካርዱም ፖስት የሚያደርጉት ከሆነ ሰሙታላቸው። አይ እንደዛ የሚል ጥቅስ ግን የለም ምናምን ብሎ አድሚት ያደረገ ጥቅስ የሚባል ነገር እንዳሌለ ግን ደግሞ ኬትም እንደዚህ የማይመስሉ ነገራቶች ለምሳሌ ያሉትን ልንገራችሁ ጋይስ፣ ያሉትን ልንገራችሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበረ። ሁለት አካላት አሉ እና ከዚህ ጋር ሁለት ናቸው አይደል? ሁለት ናቸው። ኑ ሌላ ቦታ እንፈልግ፣ አንዱን እንፈልግ ኑ ምናምን ብለው የሆነ መንፈስ ቅዱስ ምናምን የምትል ቦታ ካገኙ እዚህ ጋር መንፈስ ቅዱስ አየ። እዚህ ጋር መንፈስ ቅዱስ፣ እዛ ጋር ስንት አሉ? ቅድም ያየነው ሁለት አሉ። ከዚህ ጋር ሲጨምር ስንት ነው? 3 ነው። እንደዚህ ነው ያመጣነው ነው የሚሉት። ልክ ከዚች እንደዚህ ቆነጣጥረው እንደዛ ነው ያገኘ ነው እንጂ በግልጽ እንደዚህ ልክ እንደዚህ አሁን ልከኛ ሙስሊሞች ይሄ ቴዎሎጂያችን ነው ባይዘይ፣ ይሄ ቴዎሎጂያችን ነው። ተውሂድ ይሄ ነው። ምንድነው የሚለው መሰላችሁ? ለቀድ ከፈረ الذين قالوا ان الله ثالث ثلاثه وما من اله الا اله واحد። እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥም ካሉ ከአምላክም አንድ አምላክ እንጂ ሌላ የለም። ትልቁ ትምህርታችን ይሄ ነው አይደል? ወኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው። ይሄው ግልጽ ጥቅስ ማለት ነው። ወኢላሁኩም ኢላሁን ዋሂድ፣ ዋሂድ የሚለው ቃል የተውሂድ መስደሩ ነው፣ ስርወ ቃሉ ነው። ዋሂድ የሚለው የተውሂድ ቃል ነው። አይታችኋል? አንድ ጥቅስ እኮ ነው። አምላካችሁ አንድ አምላክ ነው ሳይሆን እንደውም ምንድነው ያለው? ብቻ ነው አምላካችሁ አንድ አምላክ። እኛ እንደዚህ እንደምናሳየው እንደዚህ ግልጽ የሆነ ነገር መጽሐፍ ቅዱስ ላይ እምነታችንን የሚገልጽ የለም። ተቆነጣ እዚህ ቦታ ይቆነጠራል፣ ከዚያች ቦታ ትቆነጠራለች፣ ከዚህ ቦታ ተቆንጥሮ ከዛ በኋላ ይሄውና ስላሴ ይላሉ እንጂ ስላሴን የሚያሳይ ስላሴን የሚያስተምር ግልጽ የመጽሐፍ ቅዱስ ጥቅስ የለም። እና ይሄን ልክ ስገባ ይሄን አምኖ ጀመሩና ህዝቡን መወዛገብ ሲጀምር ኮሜንቱ ተዘጋ። እንዴት የለም ትላላችሁ? እነ ነገር ምናምን ኮሜንቱ ይዘጋል፣ ሀሳብ እንዳይሰጡ። ከዛ ማፈን ነው በቃ። እኛ እኮ ግዴታ ጥቅስ ማምጣት አይጠበቅብንም ይላሉ። እንዴ
ታዲያ ጥቅስ ካላመጣችሁ ህዝበ ክርስቲያኑን ለምንድን ነው የምታጭበረብሯቸው ነው? ጥቅስ የለም የራሳችን ነገር ነው የምትሉ ነው ቢያምርባችሁ። አይታችኋል። ህዝበ ክርስቲያኑን እያጭበረበሩ ነው እነዚህ ሰዎች። ስላሴ አለ እያሉ እያጭበረበሩ ነው። ስላሴን ከመጽሐፍ ቅዱስ አይደለም ያመጣችሁት። ስላሴ ከመጽሐፍ ቅዱስ በፊት ቢኖርም እንደውም እቺን ፓርት ቅድም ባያስወርዱኝ አሳያቸው ነበረ። ስላሴ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ የሚያውቀው በጣም ደስ የሚል የቃል አጠቃቀም ይጠቀማል። መጽሐፍ ቅዱስ ምንድን ነው የሚለው? መጽሐፈ ኢዮብ ምዕራፍ 23 ላይ እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱ የወደደችውን ያደርጋል ይላል። እርሱ ግን ብቻውን ነው፣ ልክ ቁርአኑ እንዳለው እርሱ ግን ብቻውን ነው። ከዛስ ከማህፀን የሰራኝ የበጅ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርንም ያጸናው እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበር ይላል። ከኔ ጋር ማንም አልነበረም ብሎ ነው የሚናገረው። ከዛስ ደስ የሚል ጥቅስ፣ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንዳሌለ ታውቃላችሁ፣ ከእኔ በቀር ሌላ አምላክ እንዳሌለ ታውቃላችሁ እያለ አንዱ አምላክ እየተማጸነ አንተም አምላክ ነህ፣ አንተም አምላክ ነህ፣ አንተም አምላክ ነህ፣ ና አንተም አምላክ፣ አንተም አምላክ፣ አንተም አምላክ፣ አንተንም አመልክሃለሁ፣ አንተንም አመልክሃለሁ፣ አንተንም አመልክሃለሁ። ልክ የሆነ አጭር የቲክቶክ ቪዲዮ አይታችሁ ከሆነ የማን ነው የሚባለው ሰውየው ሞቲቬሽናል ስፒከሩ ማን ያዘዋል? አንተንም በልሃለሁ፣ አንተንም በልሃለሁ፣ አንተንም እንደዚህ ነው የሚሉት። መጽሐፉ እንደዛ አይደለም ያለው። አሁንም እኔ ብቻዬን እኔ እንደሆንኩ ከእኔ በቀር አምላክ እንዳሌለ እዩ። ይኸውላችሁ አሁንም እኔ ብቻዬን እኔ እንደሆንኩ ከእኔ በቀር አምላክ እንዳሌለ እዩ ይላል። ኖ ኖ ኖ ኖ፣ የምን ብቻህን? አንተም አለ፣ አንተም አለ፣ አንተም አለ፣ ሶስታችሁም አላችሁ። እንደዚህ ነው የሚሉት። መጽሐፉ ይህንን ነው የማያውቀው። መጽሐፉ ይህንን አላስተማረም። ነገ እናንተ ወደ ገሃነም ከተጣላችሁ ነቢያት እጃቸው ንጹህ ነው ከእናንተ። ነቢያት አይጠየቁበትም። መጽሐፍ ቅዱስ ወደዚህ ነገር አልከተታችሁ። መጽሐፍ ቅዱስ ተጠያቂ አይደለም። ማን ነው ተጠያቂው ታዲያ? ህዝበ ክርስቲያን ሶስት አካላትን ደርድሮ ካመለከ በኋላ ነገ ሲኦል የገባ ቀን ማን ነው ተጠያቂ የሚሆነው? መጽሐፉ አይደለም። ኢየሱስ በስም አይደለም። ኢሳያስ አይደለም። ሙሴ አይደለም። ነቢያችን መሐመድ ናቸው ተጠያቂው። ስላሴ በማምለካቸው አይደሉም። ታዲያ ህዝቤ ነገ ገሃነም ውስጥ ሲቃጠል ህዝበ ክርስቲያን ስላሴን በማምለካቸው ምክንያት ማን ነው ተጠያቂው ተብሎ ከተጠየቀ the one and the only ተጠያቂዎቹ እነዚህ ናቸው። ክርስትና ከመነሳቱ ከብዙ ሺህ ዓመታት በፊት በህንድ ሀገር አንድ እምነት ነበረ። እሱም ትሪሙርቲ ይባላል። እንግዲህ ታሪክን ስንመለከት ኦሪጂን ኦፍ ሂንዱይዝም መች ነው የጀመረው ብለን ያየን እንደሆነ ሞስት ስኮለርስ ቢሊቭ ሂንዱይዝም ስታርትድ ሰምዌር። በጣም ብዙ ሊቃውንቶች ይስማማሉ ሂንዱይዝም በዚህ ጊዜ እንደጀመረ። ቅድመ ክርስቶስ ቢሲ ማለት ቢፎር ክራይስት ማለት ነው። ከ2300 እስከ 1500 በነበሩ ጊዜያት የጀመረ እምነት እንደሆነ ይታመናል ክርስቶስ ከመነሳቱ በፊት። እና በዛ ሀገር ብትመለከቱ ህዝቤ ቁጭ ብሎ ይህንን ያመልክልሃል። አምላክ ብርሃማ፣ አምላክ ቪሽኑ፣ አምላክ ሺቫ ተብሎ ይታመን ነበር። ክርስትና ከመነሳቱ ከብዙ ሺህ ዓመታት በፊት ከ1500 ዓመታት በፊት። ወደ ሌላ ቦታ እንግዲህ እነዚህ ማስረጃዎች ናቸው። ማስረጃዎቹ ወደ ጎን አድርገው ቀደምት ፋሪሳውያን የራሳቸው ስላሴ አላቸው። በፋሪስ ሀገር በፔርሺያን ሀገር የራሳቸው ስላሴ ይታመን ነበረ። አምላክ ኦሮማስድስ፣ አምላክ ሚትራስ፣ አምላክ አህሪማን፣ አምላክ የአምላክ ልጅና መንፈስ ተብሎ ይሄ ሲመለክ ነበረ። ክርስትና የሚባል ነገር ባህል የለበት ዘመን ወደ ግብጽ ሀገር የሄድን እንደሆነ ግብጻውያን የራሳቸው ስላሴ ነበራቸው። አምላክ ኦሳይረስ፣ አምላክ አይሰስ እና አምላክ ሆረስ ቁጭ ተብሎ ሲመለክ ነበረ። ወደ ሮማ ሀገርም ከሄድን ጋድ ሎገስ እና ሆሊ ጎስት ተብሎ ይታመን ነበር። አንደኛ አምላክ፣ ሁለተኛ አምላክ፣ ሶስተኛ አምላክ። ወደ ቀደምት ባቢሎናውያን ከሄድንም በባቢሎን ሀገር እንደዚህ ስላሴ ይመለክ ነበር። ደርድሮ እንደዚህ ያመልኩ ነበር። ይሄ ሲመለክ ነበረ። ከዚህ ነው ልብስ አልብሰው አቆለጳጵሰው ትንሽ ነገር ጨምሮ ቀነስ አድርገው ያመጡት እንጂ የተለየ ነገር ይዘው አልመጡም። የተለየ ነገር ይዛቸው አይደለም የመጣችሁት። እንደውም የባቢሎናውያኑን ሳሳያችሁ ከነ መጽሐፉ ዶሜስቲካል ውመን ኤንድ ዘ ሲቲስ ኦፍ ዘ ኔሽን የተሰኘ የቶማስ ዴኒስ ሮክ መጽሐፍ አለ። በዚህ መጽሐፍ ገጽ 22 ላይ ቶማስ ዴኒስ ስለ ባቢሎናውያን ሲናገር ዘ ሊተራል ባቢሎኒያን ዘ ኤንሽንት ባቢሎኒያንስ ሪኮግናይዝድ ዘ ዶክትሪን ኦፍ ዘ ትሪኒቲ ኦር 3 persons in one God። ቀደምት ባቢሎናውያን
recognized the doctrine of the Trinity. ሚስጥረ ስላሴን ሪኮግናይዝ ያደረጉ ነበረ። or 3 persons in one God 3 አካል አንድ አምላክ በሚል ይታመን ነበረ።